ሐዋርያው ሮም ገብቶ ሲያስተምር በአንድ ወቅት ምን አሉት? ምእመናኑ ተሰብስበው እግዚአብሔር አለ እያልክ ታስተምረናለህ፣ መኖሩን በምን እንወቅ አሉት። መኖሩን እንዴት እንወቅ ብለው ቅዱስ ጳውሎስን ጠይቀውታል። እሱ ምን አላቸው መሰላችሁ? እግዚአብሔር መኖሩን ነው የምታውቁበትን መንገድ ነው የጠፋችሁ አላቸው። አዎ በምን እንወቅ? አንተም ሌሎቹም እግዚአብሔር አለ እያላችሁ ተሰብካለ፣ መኖሩን በምን እንወቅ ብለው ጠየቁት። እንግዲያውስ እንደኔ አይነት ሰባኪ እግዚአብሔር አያስፈልገው መኖሩን። ሰማይና ምድር ያለ ምሰሶ ተዘርግቶ ማንን ይሰብካል? ስለዚህ ሰማይ ተዘርግቷል አለ። ይሄ የተዘረጋው ጠፈር ነው የሚባለው። ስዕለማይ የውሃ ክምችት ማለት ነው። እንደው ጠፈረታታ ያለ የግዕዝ ቋንቋ ሲሆን የውሃ ክምችት ነው። ይሄ ውሃ ስዕለማይ ወይም የውሃ ስዕል ማለት ነው። ውሃ ተሰበሰበ ያለ አንድ ጠጠር ያለ ድጋፍ ማለት ነው። ምንም ድጋፍ ሳይኖረው የተሸከመው ሳይኖር ባህር በላይ ተንጣሎ መቆም ከቻለ ከዚህ በላይ እግዚአብሔር መኖርን በምን ታውቃለህ? የሮምን አያችሁ። ከዚያ በላይ ያለ ሐኖስ የሚባል የብርሃን ማደሪያ ያደረገው ባህር አለ። ሌላ 7 ሰማያት አሉ በየደረጃ የሚተነተኑ ከኤረር ጀምሮ እስከ ጽራሪያም ያለ ከጽራሪያም እስከ ኢዮር ድረስ ወይም ኤረር ድረስ ያሉ 7 ሰማያት አለ። 7 ሰማያት ብቻ አይደለም። በስነ ፍጥረት ትምህርት ኤጲፋኒዎስ ሊቁ እንደተናገረው 20 ዓለም አለ በዚህ ምድር ላይ። ስንት ዓለም አለ? 20 ዓለም አለ። የሚገርመው 20 ዓለምም ተዘርግቶ ነው የሚኖረው። ይሄ 20 ዓለም ስትመለከቱ እንዴት ቆመ ስትሉ ማንን ይሰብካል ማለት ነው? በእግዚአብሔር ቸርነት በእግዚአብሔር ገናናነት ሁሉም ቆሞ ይኖራል። ግን አንድ ምሰሶ የለውም፣ አንድ ጠጠር ድጋፍ የለውም። ዓለም ሲያቆም 20 ዓለማትን ያለ አንድ ምሰሶ ያቆመ ማን ነው ቢባል እግዚአብሔር ነው። ከዚህ የበለጠ ፍጥረት የሚሰብከው እግዚአብሔርን የኔ ቢጤ ሰባኪ እንዴት እንዲሰብክልህ ትጠብቃለህ? እግዚአብሔር ለመኖሩ ዓለማት ተዘርግተው ማንን ይሰብካሉ? እግዚአብሔር ይሰብካሉ። አላስቡ እንደው በዓለም ያሉ ኢንጂነሮች፣ ምሁራን፣ ሳይንቲስቱ ምኑን አሁን ብትሰበስቡትና ዓለም አጠቃላይ ያለ የሰው ዘር የተማረው ምሁር ሁሉ ተሰብስቦ እንደው ይህንን ቤተ ክርስቲያን ያለ ምሰሶ ያለ ግድግዳ አቁሙት ቢባል ማቆም አይቻልም። አይደል? አንድን ቤት ማለት ነው። የዓለም ምሁራን በአጠቃላይ ተሰብስበው አንድን ቤት ያለ አንድ ምሰሶና ያለ ግድግዳ በአየር ላይ አቆም ቢባል ማቆም አይችልም። 20 ዓለማትን ግን የድንግል ማርያም ልጅ መድኃኔዓለም ዘርግቶታል ያለ አንድ ምሰሶ። በደንብ አመስግኑ፣ አመሰግናችሁ። ዘርግቶታል። አያችሁ፣ ይሄ እግዚአብሔርን ይሰብካል። ከዚህ በላይ ምን ሰባኪያል? ምድር አሁን ምን ላይ መሰላችሁ ያለ? ይሄ ምድር ግዘፈ ዓለም አጠቃላይ የዓለም ግዝፈት ይሄ ትልቁ ፍጥረትን በሙሉ የተሸከመው ይሄ ምድር ላይ የቆመው በተንጣለለ ባህር ላይ ነው። አያችሁ፣ እዚህ በታች ምሰሶ የለውም፣ እዚህ በታች ተራራ የለውም። ተራራ ያለው ከምድር በላይ ነው። ከምድር በታች ግን ምድርን የሚሸከም ተራራ የለም። ዛጽና ለምድር ዲበ ማይ ነው። ዳዊት እንደተናገረው በተንጣለለ ባህር ላይ ምድርን ዘረጋው እስከ ተራራው። ከዘረጋው በኋላ በዚህ በምድር ላይ ደግሞ አራዊቱን፣ እንስሳቱን፣ ሰውን፣ ፍጥረትን ሁሉ እግዚአብሔር አስቀመጠው። ምንድነው ይህንን ግዙፉን ዓለም የተሸከመው ከተባለ መልሱ ውሃ ነው። ምንድነው የተሸከመው? ውሃ ነው። እንግዲህ በእኛ አይምሮ ስናስበው እኮ ውሃ እንኳን ይህንን ግዙፉን ዓለም አይደለም ቀርቶ ጠጠር መሸከም አይችልም። አይደለም? የውሃ ክምችት እኮ ጠጠር አይሸከምም። ይሸከማል እንዴ? ጠጠር መሸከም አይችልም የውሃ ክምችት። ግን እግዚአብሔር ግን በተንጣለለ ባህር ላይ ዓለምን ዘረጋውና ባህሩን ተሸከም አለ። ባህሩን ደግሞ ነፋስ እንዲሸከም አደረገ። ነፋሱን እሳት እንዲሸከም አደረገ። እሳቱን ደግሞ ጨለማ እንዲሸከም አደረገ። 5 ዓለማትን አንዱ በአንዱ ላይ መሸከም አይችልም በሰው አይምሮ፣ በእግዚአብሔር ግን ይቻላል። ዓለምን ያለ አንድ ምሰሶ፣ ያለ አንድ መወጠሪያ፣ ያለ አንድ ካስማ ዘሰቀሎ ለሰማይ ከመቀመር ነው ሊቁ ያለው። ቅዱስ ያሬድም ብሎታል። ግን ኤጲፋኒዎስ ዘሰቀሎ ለሰማይ ከመቀመር፣ ሰማይን እንደዋልታ ዘረጋ እግዚአብሔር። ወለ ምድርኒ ዘንበለ መታከል፣ ምድርንም ደግሞ በተንጣለለ ባህር ላይ እግዚአብሔር ሲዘረጋ አንድ ጠጠር ድጋፍ የለውም ማለት በባህር ላይ ነው ምድርን የዘረጋ እግዚአብሔር። ይሄ ይሰብካል አለው። ከስነ ፍጥረት ከኛ በላይ ከሰባኪ በላይ ከሐዋርያ በላይ ከነቢይ በላይ እግዚአብሔርን ፍጥረቱ ይሰብከዋል። ገናንነቱን፣ ኃያልነቱን፣ ታላቅነቱን ስነ ፍጥረት ይሰብከዋል እግዚአብሔር ነው። ስለዚህ አሁን እየነገረ ያለው በቆሮንቶስ ያሉ ምዕመናን 3 መሰረታዊ ችግር ነበረባቸው። ቆሮንቶስ የግሪክ የምንለው አቴንስ ነው። 3 አንደኛ ፍልስፍና የሚባል ችግር ነበረባቸው። ፍልስፍናው እንደው ስለ ፀሐይ ስለ ጨረቃ ያወራሉ። ፀሐይና ጨረቃ የፈጠረን እግዚአብሔር የዘነጉ ናቸው። ዝም ብለው 24 ሰዓት እነሱ በቃ ያ ብቻ ነው እንዳምልኩ አድርገውት ስለ ፀሐይ ማውራት ትልቅ ነገር አድርገው ያስቡታል። መድኃኔዓለም ፀሐይን የፈጠረ እሱ እንደሆነ ያን አልተረዱትም።
ደግሞ በተሰቀለ ጊዜ ፈጣሪ እርቃኑን ሆኖ አላሳይም ስትል ወደ ጨለማ መቀየሯን በሱ የምትታዘዝ መሆኗን በሱ የተፈጠረች መሆኗን ያዘንግተው ነበረ። ስለ ከዋክብት ይመራመራሉ። ከዋክብት በተሰቀለ ጊዜ አንተ ፈጣሪያችን ተሰቅለ እኛ እንዴት በሰማይ በልልና ካንተ በላይ እንኖራለን ብለው እንደ ቅጠል መስቀል ስር ረግፈዋል። እነሱ ብቻ አይደለም ነገደ መላእክት ሁሉ እንደ ቅጠል ረግፈው ቅዱስ ቅዱስ እያሉ መስቀል ስር ነበሩ። ይህ የፈያታዊ ዘየማን ታሪክ የሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 44 ያለውን ሲተረጉመው አትናቴዎስ የተባለው ሊቅ ቀራንዮ ላይ ያን ጊዜ ጌታችን መድኃኔዓለም ለዓለም ቤዛ ሆኖ በተሰቀለ ጊዜ ዓለምን ለማዳን በተሰቀለ ጊዜ እንደምናውቀው ከዋክብት እንደ ቅጠል ረግፈዋል። ፀሐይ ወደ ጨለማ ራሷን ቀይራለች። ጨረቃም ደም ለብሳለች፣ ደም ታነባ ነበር። ይህ ሁሉ በምድር ላይ መቃብር ተከፍተዋል፣ ሙታን ተነስተዋል፣ ድንጋዮች ይፈተቱ ይቆራረጡ ነበረ። ይህ ሁሉ ተአምር ተደርጓል። የተቆጣ መልአክ ሰይፍ በወረወረ ጊዜ አይሁድን ለማጥፋት ሰይፍ ሲወረውር የእግዚአብሔር ምሕረት መለሰውና ወደ ምኩራብ መጋረጃ ጣለው። ለሰው የተወረወረው ለጨርቅ አደረገና ጨርቁን ከሁለት ከፈለው። መጋረጃውን ነው መጽሐፍ አትናቴዎስ ሊቁ ሲናገር ይሄ ምሕረት እግዚአብሔር ሲገልጽ ወፃ መልአክ ሩይ ማይከለ ኩሎሙ መላእክት ከመላእክት መካከል እንዴት ፈጣሪ ይሰቅሉታል ብሎ አይሁድን ለማጥፋት ሰይፍ በቁጣ ወረወረ መልአኩ ይላል። ወሶበ ከለአቶ ምሕረቱ ለክርስቶስ የመድኃኔዓለም ቸርነት ግን ሰይፉን መለሰላቸው። ወደ አይሁድ የተወረወረው የመልአኩን ሰይፍ መለሰው። ተመይጠ ውእቱ ሰይፍ ወዘበጦ ለመንጦ ላይ ተምኩራብ ተመለሰና የምኩራቡን መጋረጃ መታ ይላል። ወሰጠጦ ላይኑ እስከታይቱ ወኮነ ለክልክም ከላይ እስከታይ ለሁለት ሰነጠቀው ጨርቁን ይላል። አያቸው ያ የእግዚአብሔር የምሕረት መገለጫ ነው። ይህ መሆኑን ዘንግተው ስለ ጨረቃ ከዋክብት ያንን መመራመር ለነሱ ትልቅ ነገር አድርገው ያሰቡት ያንን ነው። ይህንን ስለ ፀሐይ ስለ ጨረቃ ሲያወሩ ግን መድኃኔዓለምን ዘንግተውት ነበር፣ ሁሉን የፈጠረውን ማለት ነው። ይሄ የፍልስፍና ጣጣ ሸፍኗቸው ፈጣሪያቸው እንዳያዩ የእግዚአብሔር ምሕረት እንዳያዩ አድርጓቸው ነበረ የቆሮንቶስ ሰዎች። ይሄ ችግሩ አንዱ። ሁለተኛው ጥበብ ነው። ስለ ጥበብ ብቻ ነው የሚለው አሪዮስፋጎስ የሚባል ይሄ መካነ ፈላስፋ የጥበብ ወይም የጥበበኞች አደባባይ ማለት ነው። በዚያ ቦታ ላይ ተቀምጠው ስለ ጥበብ ብቻ ያወራሉ። ወደ ታች ስለ ፀሐይ ማየት እንችላለን። ባህሩን መመራመር፣ ውቅያኖሱን፣ ጠፈርና አድማሱ በእኛ ቁጥጥር ስር ነው እያሉ ስለዚህ ጥበብ ብቻ ነበር፣ ስለ ጥበብ ብቻ ያወሩ ነበረ። ግን የጥበበኞቹን ሁሉ ጥበብ መድኃኔዓለምን ዘንግተውት ነበር፣ እውነተኛውን ጥበብ ክርስቶስን። እንደውም በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 3 ላይ ስታነቦ በዚህ ስለ ጥበብ ብቻ እያወሩ አስቸገሩት። እንደው ስለ ምድራዊ ጥበብ፣ ስለምን ጥበብ? ስለ ስጋ ጥበብ፣ ስለ ምድራዊ ጥበብ ብቻ እያወሩ እውነተኛውን ጥበብ መድኃኔዓለምን ሲነግራቸው ቤዛነቱን፣ ዓለምን ማዳኑን፣ ስጋ መልበሱን፣ መከራ መቀበሉን፣ እንደገና ደግሞ ከሙታን ተለይቶ መቃብር ረግጦ መነሳቱን፣ በአርበኛው ቀን ደግሞ አውታረ ነፋሳትን የመነፋሳትን አውታር እንደ መሰላል ረግጦ እንደገናም ደግሞ ደመናትን እንደ ትቢያ አድርጓቸው የእግር ትቢያ አድርጓቸው ማዕርገ መላእክትን እንደ ጫማ ተጫምቶ በክብር ሰማይ ሰማያት ማድረጉን በአብ ቀኝ በአባቱ ቀኝ በክብር መቀመጡን ይህን ሲነግራቸው ሊገባቸው አልቻለም። ስለ ምድራዊ ጥበብ ነው የሚያወሩት። ከዚያ በኋላ ምን አላቸው መሰላችሁ? ጥበበ ንነግሮሙ ለጠቢባን ጥበብን እናንተ ጥበብ የምትሉትን ነገር ብትተውና እኔ ብትሰሙ ጥሩ ነው። አስፈላጊ ከሆነ ደግሞ ስለ ጥበብ የምታወሩ ከሆነ ለጥበበኞች ጥበብን እንነግራቸዋለን። እስኪ በሉ ለጥበበኞች በሉ እስኪ። አይሰማም? ጥበብን እንነግራቸዋለን። ለምኖች ምን እንነግራቸዋለን? አዎ ጥበብ ንነግሮሙ ለጠቢባን ለጥበበኞች ጥበብ እንነግራቸዋለን አለ። ያን ፈላስፋውን ሁሉ ሰበሰበና እናንተ ስለ ፕሉቶ አርስቶትል ይሄ ሶቅራጥስ የምትሉት መቃብር ስር ተወሽቆ የቀረ ጠቢብ እነሱን ነው የምታመልኩት። እኔ ግን መቃብር ረግጦ የተነሳውን መድኃኔዓለም ነው የምናገረው አለ። ክብር ለስሙ ይሁንና እሱን ነው የምነግራቸው አለ። የጥበብ ያ ነው። ጥበብ ንነግሮሙ ለጠቢባን ለጥበበኞች ጥበብ እንነግራቸዋለን። ዋኮ ጥበበ ዘዓለም ወይ ጥበብ መላእክት ዝንቱ ዓለም የምንናገረውን ጥበብ አለ የእናንተ መሪዎች የሚነግሯቸውን ያን ጥበብ አይደለም። አለውም ይሻሩ ዘንድ ያላቸውና የዚህ ዓለም መሪዎችን ጥበብ አለ የምንናገረው አለ። የዓለምንም ጥበብ አይደለም አለ። ቀጠለና ምን አለ? አላ ዘሃሎ ህቡ ምን ፍጥረቱ ቅድመ ዘመናት። ምን አይነት ጥበብ ነው ታዲያ የምትነግረን ካላችሁ ከፍጥረቱ ከዘመን በፊት ተሰውሮ የነበረ ማንም ሳያስገድደው በስጋ ራሱን የገለጠ ዓለምን ያዳነውን ጥበብ እሱን ነግራቸዋለሁ አለ። ማነው ያ ጥበብ? ማነው ጥበብ?
መድኃኔዓለም ነው። ክብር ለስሙ ይሁንና ያን ጥበብ ነግራቸዋለሁ አላቸው። አያችሁ ለነኝ ለጠይባ። ስለዚህ ይሄ ጥበብ የሚባለው ነገር ሸፍኗቸው ጌታቸውን፣ ፈጣሪያቸውን፣ አዳኛቸውን መድኃኔዓለም ማየት አልቻሉ። አንደኛ ፍልስፍና፣ ሁለተኛ ምንድነው ጥበብ የነበረባቸው ችግር እግዚአብሔር እንዳያዩ በስጋዊ ነገር ብቻ እየናቆዙ የሚኖሩ አይታችሁ ከሆነ አሁን በዓለም ላይ እኛ ሃይማኖት የለንም ይላሉ። ሃይማኖት የለኝም የሚለው ፈላስፋ ነኝ ይላል። ፍልስፍናው እስከ የት ነው ከተባለ እስከ ጨረቃ። እዚህ ያለፈ ፍልስፍና የለም። እስከ ጽርሐ አርያም ድረስ ግን አባቶቻችን ወጥተው የእሳት ዙፋን አይተዋል። የእሳት ወለል፣ የእሳት ግድግዳ አይተዋል። ያም ጽርሐ አርያም ነው የእግዚአብሔር መኖሪያ። በፍጡራን ሕሊና የማይመረመር እነ ሄኖክ 7 ሰማያትን አልፈው ሂደዋል። እንደዚያ ሁነው ግን እግዚአብሔርን አልዘነጉም። ዋናው ነገር ጥበብ ምንድነው ከተባለ ትክክለኛው ጥበብ እግዚአብሔርን መያዝ ነው። ማንን መያዝ ነው? ጥበበኛ ነኝ፣ ፈላስፋ ነኝ፣ እግዚአብሔር የለም፣ ፈጣሪ የለም የሚለው ሁሉ ስታዩት ያው ሲጋራ እያጨሰ ቱቦ ውስጥ ወድቆ ነው የሚሞተው መጨረሻ ማለት ነው። አያችሁ መድኃኔዓለምን የያዘ ግን ለዘላለም ሕያው ሆኖ የሚኖር እሱ ማን ነው ከተባለ እውነተኛውን ጥበብ መድኃኔዓለም ጋር የሚኖር ነው። ሌላው በሶስተኛ ደረጃ ግሪክ ወይም ቆሮንቶስ ላይ ያሉ ምዕመናን ሶስተኛው ችግራቸው እርስ በርሳቸው ተከፋፍለው ነበረ። እየሰማችሁኝ ነው? ምን ብለው ነበረ? ተከፋፍለው ነበረ። በቡድን ማለት ነው፣ በግለሰብ ምክንያት ማለት ነው። ግማሹ ግለሰብ አምላኪ ነው፣ ግማሹ ቡድን አምላኪ ነው። ያ ፍልስፍናውና ጥበቡ ችግር እንደፈጠረባቸው ከሱ በላይ ደግሞ ትልቁ ፈተና ሐዋርያው በሚሰብክበት ጊዜ የነበረው ችግር እርስ በርሳቸው መከፋፈላቸው ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ጀምራችሁ አንብቡት። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ጀምራችሁ ሐዋርያው ቅዱስ ጳውሎስ እንደሰበከ በደንብ እሱን ስታነብ ተከፋፍለው ነበር። አሁን ይህ ዓለም ግራ እንደተጋባው ማለት በሰፈር፣ በመንደር፣ በሸለቆ፣ በቋንቋ የትም በማያደርሱ ነገር ዓለም ይባላል። አያችሁ ከዚያ በላይ የሆነውን መድኃኔዓለምን ማሰብ የተሳነው ትውልድ ስለሆነ ነው። ነጥቡ ያ እግዚአብሔርን የሚያስብ ቋንቋ ጉዳዩ አይደለም። ቋንቋ መግባቢያ ነው፣ ጨረሰ። ሌላ ታሪክ የለውም። ወደ እግዚአብሔር መንግሥት አያስገባም፣ ነገድም አያስገባም። ነገ አረሚ የለም፣ አይሁዳዊ የለም፣ አረማዊ የለም ብሏል ሐዋርያው ሲሰብካቸው ራሳቸውን ማለት እንደዚያ የሚባል ነገር የለም ማለት። ክርስቶስን የሚያምን ሰው ከዚህ ሁሉ ነፃ ነው። አሁን በሰፈር የተጠመዱት በእኛም ቤት በሌላው ቤት በሰፈር የተጠመዱ ሰዎች ስለ ሰፈራቸው ብቻ ስለ ዘር የሚያወሩት ስለዚህ ነገር የሚያወሩት እነኚህ ሐሳባቸው ሁሉ ምድራዊ እንጂ ሰማያዊ ስላልሆነ ነው። ሰማያዊ ነገር መድኃኔዓለምን የሚያስብ የእሱ ነኝ የሚሉ ይሄ ነገር ጭራሽ ከነሱ ሊቀርብ አይችልም፣ ቦታም የለውም ይሄ ነገር ማለት ነው። ስለዚህ እዚያ አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ወይም የጴጥሮስ ነኝ ይላል፣ አንዱ ደግሞ የጳውሎስ ነኝ ይላል። አያችሁ አንዱ ደግሞ የክርስቶስ ነኝ ይላል። እርስ በርሱ የተከፋፈለ ትውልድ ቆሮንቶስ የሚባለው ሀገር ላይ ከጥበብና ከፍልስፍናው ተጨማሪ መለያየት በስቶ ችግር ውስጥ ነበረ ህዝቡ ማለት ነው። ወደ አንድነት መምጣት አልቻለም። ሐዋርያው እንደው ምን አለ? ኬፋ የኬፋ ነኝ የምትሉ አላችሁ፣ ኬፋ ስለእናንተ ተሰቅሏል እንደ ጴጥሮስ አላቸው። ጴጥሮስ ስለአንተ ተሰቅሎላል እንዴ? አልተሰቀለም። ጴጥሮስ ሰባኪ ነው፣ በቃ ጨረሱ። ጴጥሮስ የምድሪቱ የመጀመሪያ ፓትርያርክ ነው። አዎ መሪ ነው፣ የሐዋርያት መሪ ነው። እግዚአብሔር ሹሞታል። ያ ነው የጴጥሮስ ሥራ፣ ማገልገል፣ ማስተማር፣ መስበክ ነው የጴጥሮስ ሥራ። ከዚያ ውጭ ጴጥሮስ ስለአንተ ተሰቅሏል የጴጥሮስ ላይ ብለህ ቡድን ያዝከው ለምን? ስለ ጴጥሮስን የግል አድርገህ ትከራከራለህ። ቀጠልና የአጵሎስ ላይ ትላለህ። አጵሎስስ ስለአንተ ተሰቅሏል። የጳውሎስ ነኝ የምትሉም አላችሁ። በእውነቱ እኔ ጳውሎስ ስለ እናንተ ተሰቅያለሁ ወይስ በእኔ ስም ተጠምቃችኋል? የተጠመቃችሁበት ለእናንተ የተሰቀለ ወይስ ክርስቶስ ተከፍሏልን? ለምንድን ነው የተከፋፈላችሁት? ለምን ተከፋፈላችሁ? ከየት ነው ያመጣችሁት ይህን ባይድ ትምህርት? ከየት ነው ያመጣችሁት የውሸት ክርስትና? ለምን ብሎ ሰበካቸው ሐዋርያው። ይህንን ትልቅ ፈተና ስለነበረባቸው አንድ ክርስቶስ እንዲቀበሉ አደረገ። እንደውም መጨረሻ ላይ ወደ 23 ቁጥር ላይ አንደኛ ቆሮንቶስ ምዕራፍ 1 23 ቁጥር ላይ ሲዘጋው ትምህርቱን ምን አለ? መከራቸው። የዚህ ዓለም ጥበበኛ የታለ? ዓለም የተመራመረ የለም አለ። ተመራምሮ ዓለም እስከዚህ ነው፣ የምድር ዳርቻ ይህ ነው፣ የሰማይ ዳርቻ ይህ ነው፣ ከዚህ ውጭ ዓለም የለም ብሎ የወሰነ የእናንተ ጥበበኛ የምትሉት የታለ? ያ ጥበበኛ ለዚያ ለጥበበኛው የሚጽፍለት ወይም ቃለ ጉባኤ የሚይዝለት የሚዘግብለት ያ ጸሐፊ የታለ? ዓለምን ወስኖ የጻፈ ከእናንተ መካከል የታለ? እስኪ አምጡ አላቸው። አታስተውሉምን? የዚህን ዓለም ጥበብ ከንቱ አደርገዋለሁ ብሎ እንደተናገረ አታስተውሉምን አለና ሰበካቸው፣ ነቀፋቸውና ከዚህ ነፃ እንዲወጡ እናንተ ግሪኮች ፍልስፍናና ጥበብን ትሻላችሁ አላቸው። እየሰማችሁኝ ነው? እስኪ በሉ እናንተ ግሪኮች በሉ እስኪ ፍልስፍናና ጥበብን ትሻላችሁ። አይሁድ
ምልክትን ይሻሉ። እኛ ግን የተሰቀለውን ክርስቶስን ምን እንላለን? ክብር ለስሙ ይሁን። እሱን ነው የምንሰብከው። አያችሁ፣ ከሁሉ በላይ እሱ ነው። ከሁሉ በላይ እሱ ነው አለ። ጥበብም ፍልስፍና ምልክት የሚለው ይህን ሁሉ ጊዜ እናንተ አይሁዶችና ግሪኮች ችግራችሁ ይሄ ነው አለ። ከዚህ የምትወጡት መቼ ነው? እውነተኛውን ፍልስፍና እውነተኛውን ጥበብ ምልክትም ደግሞ ከዮናስ በኋላ አይሰጣትም ተብሎ ለሚጸኛ ትውልድ አይሰጠውም ተብሎ በራሱ በክርስቶስ ተሰብኳል፣ ተነግሯችኋል። ከምንም በላይ ከሱ በላይ ማን አለ? ከክርስቶስ በላይ የምትፈልጉት ምን አለ? እውነተኛውን እሱን ልንሰብካችሁ መተናልና በሱ መኖር የተሰቀለውን ነው የምንሰብከው እሱን አለ። እኛ የእናንተ ፍልስፍና ስብከታችን አይደለም አለ። የእናንተ ጥበበኞች ፈላስፋዎች ሁሉ መቃብር ስሩ ብለዋል አለ። ስለነኛ ጥበብ ስለነኛ ፍልስፍና ራሳቸውን ከሞት ያላዳነ ከመቃብር ያላወጣቸውን የእነሱን ፍልስፍና ስንናገር አንውልም። እኔ የተሰቀለውን ማንን እሰብካለሁ አለ? እሱ ነው የምሰብከው አለ። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉ።